ዩኤስኤይድ አንድ አሜሪካ ፌዴራል ፍርድ ቤት የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤይድን ወደ ነበረበት እንዲመለስ ትዕዛዝ መስጠቱን ዓለም አቀፍ የዜና ምንጮች ዘግበዋል። ፍርድ ቤቱ ዩኤስኤይድ በጥድፊያ እንዲፈርስ የተደረገበት መንገድ የአሜሪካ ሕገ መንግስቱን በብዙ መንገድ ጥሷል ሊባል የሚችል ነው ማለቱን ዘጋቢዎች ጠቅሰዋል። ዩኤስኤይድን የማፍረስ ወይም መልሶ የመዋቅር ስልጣን የሕግ አውጪ ምክር ቤት ብቻ ስልጣን እንደሆነ ፍርድ ቤቱ ጠቅሷል ተብሏል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ከድርጅቱ 83% ስራዎችን ሙሉ በሙሉ እንደታጠፉና ቀሪዎቹ በውጭ ጉዳይ መስሪያ ቤቱ ስር መጠቃለላቸውን ከሳምንት በፊት መግለጻቸውን አይዘነጋም።